እንዴት ከረማችሁ? እንዴት አደራችሁ? ከሁሉ አስቀድሜ ለዚህ ታሪካዊ ቀን በዚህ መልክ ለማሰባሰብ ያበቃንን ፈጣሪያችንን ለማመስገን እወዳለሁ። ክቡር ቺፍ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንት የአፍሪካ የሰላም አባት በመካከላችን ስለሚገኙ ጥሪያችንና አክብሮት ስለተገኙልን ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ። የቀድሞ የኢፌዴሪ ፕሬዝዳንት ክቡር ዶክተር ሙላቱ ተሾመ፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አገኘው ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት፣ የፓርቲያችን ምክትል ፕሬዝዳንት አደን ፋራ፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የኢትዮጵያ ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከሁሉ በላይ የዚህ መሰባሰብ ዋነኛ ባለቤት የሆኑት ኮሚሽነሮች በተለይም ፕሮፌሰር መስፍን አርአያ ዋና ኮሚሽነር ይህንን ታላቅ ኃላፊነት ይህንን ብዙ ድምጾች ያሉበት አድካሚ ስራ በነፃ በርካቶቹ በማምሻ እድሜያቸው ሀገራቸውን በቅንነት በማገልገል ለልጆቻቸው መሰረት ለመጣል የወሰኑ 11ዱም ኮሚሽነሮች በተለይም አባታችን ዘገየ አስፋው በዚህ ሂደት ውስጥ ለነበራቸው ሚና ያለኝን ታላቅ አክብሮት በዚሁ መግለጽ እወዳለሁ። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደስንቄዎች ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን የኢትዮጵያን ሕዝብ ወክላችሁ በዚህ ስፍራ የተገኛችሁ የምትወያዩ አካላት፣ በውጭ የሚገኙ ኢትዮጵያውያንን በመወከል የተሰየማችሁ የዲያስፖራ አባላት፣ ከዚህ አዳራሽ ውጪ በመላው ሀገሪቱ የምትከታተሉ የኢትዮጵያ ዜጎች በሙሉ ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት፣ የምክክር፣ የንግግር ሁሉን አቀፍ መድረክ ነውና በዚህ መድረክ ላይ ተገኝቼ የኢትዮጵያን መንግስት አቋምና መልእክት እንዳስተላልፍ እድል ስለሰጣችሁኝ የከበረ ምስጋና ላቀርብ እወዳለሁ። ክቡራትና ክቡራን፣ አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማችኋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብሏችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር
በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝም የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ ከሚገነባ ይልቅ የሚያፈርስ ከሚያበለጽግ ይልቅ የሚያደህይ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ ኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። ዊሊያም ሼክስፒር ከሰራቸው በርካታ ስራዎች መካከል ባንዱ በሰው ልጆች ሕይወት ውስጥ ማዕበል አለ። ያንን ማዕበል ትክክለኛውን ጊዜ አውቆ የሚጠቀምበት ግለሰብ የሚጠቀምበት ቡድን ካለ ከጎርፉ ዳግም ወደማይገኝ እድል ሊያወጣው ይችላል ይላል። መከራ ሁሉ መከራ ብቻ ሳይሆን በውስጡ እድል አለው ማለቱ ነው። ችግር ሁሉ ችግር ብቻ ሳይሆን በውስጡ መፍትሄ ያለው ማለት ነው። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ እድል መቀየር ከቻል ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም ከኛ በተሻለ ብልጽግና ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምትችሉ እንድንሆን ምኞቴ ከፍ ያለ ነው። የወታደራዊ ጠበብቱ ሰንዙ እድሎች የሚበዙለት እድሎች የሚበራከቱት በሚጠቀምባቸው ሰው ልክ ነው ይላል። አንዳንድ እድል ይገኝና መጠቀም የሚሳነን ከሆነ ዳግም ያንን እድል ማግኘት አስቸጋሪ ይሆናል። እድል ሲገኝ በቅጡ፣ እድል ሲገኝ በኃላፊነት ስሜት፣ እድል ሲገኝ በመሰጠት የምንጠቀምበት ከሆነ እድል ደጋግሞ ወደኛ ይመጣል። ለምሳሌ ባለፉት ጥቂት ዓመታት የተገኘውን እድል የተገኘችውን አጋጣሚ ሁሉ በመጠቀም የኢትዮጵያን የፖለቲካ፣ የኢኮኖሚ፣ ወታደራዊ ሪፎርም ለማካሄድ ኢትዮጵያን ለማበልጸግ ኢትዮጵያን በታሪኳ ልክ ለማቆም ባደረግነው ጥረት ውስጥ እድለኞች ነበርንና እድል መጠቀም እንችላለንና ቢያንስ በቅርቡ በአዲስ አበባ ከተማ በነበራችሁ ቆይታ እንዳያችሁት ያን የቆሸሸ ከተማ አዲስ መልክ እንዲይዝ ማድረግ ችለናል። ዛሬም የምናገኛትን እያንዳንዷን ደቂቃ፣ እያንዳንዷን ሰዓት፣ እያንዳንዷን ቀን እንደ ታላቅ እድልና ስጦታ በማመን በመጠቀም የኢትዮጵያን ብልጽግና መሰረት ለመጣል ደከመን ሰለቸን ሳንል የምንተጋ መሆናችንን በድጋሚ ላረጋግጥላችሁ እወዳለሁ።
ይህ ምክክር ለምን አስፈለገ? ይህ ምክክር ከተለመደው ጥቂት ሰዎች ተሰብስበው ተመካክረው ከሚወስኑት አቅጣጫ በተለየ መንገድ በመቶ ሺዎች በሁሉም አቅጣጫ ሴቶችና ወንዶች የኢትዮጵያ ልጆች በሀገር ውስጥና ከሀገር ውጭ ያሉ ዜጎች መክረው 4 ዓመት ሙሉ የፈጀ አድካሚ ጉዞ ለምን ማድረግ አስፈለገ? ሁላችሁም እንደምታውቁት ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። በንግግሮች፣ በጽሁፎች፣ በሚታዩ በሚጨበጡ ቅርሶች ከዚያም ባሻገር የሰው ልጅ መገኛ በመሆኗ ሳይንሳዊ በሆነ መንገድ ባሉ ማረጋገጫዎች ሁሉ ጥንታዊነቷ አሌ የማይባል የማያከራክር እውነት ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። በእርግጥ በውስጣችን ያሉ ችግሮች እኛው ጀምረን እኛው የምንጨርሳቸው ብቻ አይደሉም። የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም።
ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን፣ እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት፣ የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ፣ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት፣ ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፍቃዳችን ውጭ ግን ለሺህ ዓመታት የኖረች የጸናች ኢትዮጵያ፣ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ እፈልጋለሁ። በዚህ ሁሉ መከራ ውስጥ ታዲያ ኢትዮጵያ እንዴት ጸናች? የጽናታችን ምስጢር ምንድን ነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ሕዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ከባህላችን፣ ከማንነታችን፣ ከታሪካችን ሳንነቀል ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ይህ ባህላችን በቀጥታ ከዋርካ ዛፍ ጋር የተሳሰረ ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ባለፉት ጥቂት ዓመታት ዋርካን የመቁረጥ ባህል ሲሰፋ ምክክሩ እየቀነሰ፣ ንግግሩ እየቀነሰ፣ አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ ልምምድ ተቀየረ። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን
እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። መልካም ንግግር ከመልካም አልጋ የተሻለ ያሳርፋል ማለት ነው። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ይህንን ስናደርግ ግን የአፋር አባቶች ምክር ከልባችን ማቆየት አለብን። አፋሮች አንድ ቦታ ተቀምጠህ አንድ ቦታ ሆነ በዚያኛው ወገን ያለውን ችግር ልትረዳ አትችልምና ተነስ፣ ሂድ፣ ያኛው ወገን ምን እንደሚያስብ ምን ጥያቄ እንዳለው አድምጥ። ሳትሄድ ሳታደምጥ ሳትጠይቅ የወል የሆነ የጋራ የሆነ መፍትሄ ልታመጣ አትችልም ይላሉ። ሶማሌዎች ጥያቄ አላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ አሏቸው፣ ወላይታዎች ሲዳማዎች አድምጧቸው። ዳሰነች አሌ ጥያቄ ያለው ኦሮሞዎች አማሮች አድምጧቸው። በተለይ ኦሮሞዎችና አማሮች ዳሰነችን ኮንሶን አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም። በቁጥር ትላልቅ ህዝቦች ናችሁ። ትናንሾቹን ካላከበራችሁ፣ ትናንሾቹን ካላደመጣችሁ፣ በቁጥር ብቻ የኛ ፍላጎት ይሁን ካላችሁ ይህ ውይይት አይሳካም። ይህ ውይይት የሚሳካው አሌ ጥያቄ ሲጠይቅ ጋሞ የማይጎዳ ከሆነ ያ ጥያቄ የማይጎዳው ከሆነ አሌም መቀበል አለበት። አሌ ጥያቄ ሲጠይቅ ጥያቄው ጎፋን የሚጎዳ ከሆነ ግን አሌ ጥያቄውን መሳብ አለበት። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የይበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል፣
በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለ100 ዓመታት የሚቆይ ኮንስቲቲዩሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። የአሜሪካ ኮንስቲቲዩሽን በ55 ሰው ቢሰራም ልባም ነበሩና ለ100 ዓመታት የሚቆይ ስራ ሰርተዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። ስለዚህም ዛሬን ሳይሆን ነገ ዘልቆ የሚሄድ ለትውልድ የሚበጅ ምክክር ውይይት እና ውጤት እንድናመጣ አንድ ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ሰዎች ብዙ ሐሳብ አላቸው፣ ብዙ መሻት አላቸው። ቅድም እንደተባለው ግን ምክክር፣ ውይይት ማድመጥ አይፈልጉም፣ ማዘዝ ይፈልጋሉ። ያን ላለፉት 100 ዓመታት አየነው። የልጅ ኢያሱን ዘመን ብታዩ፣ የአፄ ኃይለ ሥላሴን ዘመን ብታዩ፣ የደርግን ዘመን ብታዩ፣ የኢህአዴግን ዘመን ብታዩ በመላ ጊዜ ውስጥ ለመደማመጥ እንዲህ ያለውን መድረክ ለመፍጠር ባለመቻላችን ምክንያት ጥቂቶች እየወሰኑ ለረጅም ዘመን የሚጠቅመን ነገር ማቆየት ስላልቻሉ ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200-300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ እድል ትቀይራለች።
ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ያሰብነው የጀመርነው እንዲከናወን የልባችንን አይቶ ከሚገባን በላይ የረዳን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያ በታማኝ የምክክር ተወካዮች ለትውልድ የሚበጅ የሚዘልቅ ሐሳብ እንድታመነጭ እያንዳንዱ የበኩሉ እንዲያደርግ ፈጣሪ እንዲያግዛችሁ ጸሎቴ ነው። ዛሬ የሃይማኖት አባትነት ሽታ ያላቸው ሀገራቸውን የሚወዱ የፖለቲካ የተደበቀ ዓላማ የሌላቸው በብሔር የተደበቀ ዓላማ የሌላቸው ምርጥ አባቶች ጸሎት አድርሰውልናል። እነዚህ አባቶች ዛሬ እዚህ ብቻ ሳይሆን ሲመለሱ በየአብያተ ክርስቲያኑ፣ በየቸርቹ፣ በየመስጂዱ በተለያየ የእምነት ቦታ ከውጭ ያሉ ሰዎች እዚህ ይላሉ ሰዎች ልቦና፣ ማስተዋል፣ ፍቅር እንዲሰጣቸው በጸሎት በዱዓ እንድታስባቸው አደራላችሁ ፈልጋለሁ። በመጨረሻም ላለፉት 4 ዓመታት በብዙ ችግር ፈተና ውስጥ ይህ ጉዳይ ለዚህ እንዲበቃ ያደረጋችሁ የምክክር ኮሚሽን አባላት በሙሉ ለኢትዮጵያ ታላቅ ውለታ ውላችኋል። በጀግንነት በተሰጣችሁ ኃላፊነት ተፋልማችኋል። እንደወረደባችሁ ዱላ ቢሆን ባትገኙ ነበር፣ ተቋቁማችኋል። ለዚህ ሁሉ በጀግንነት የተሞላ ተግባራችሁ የኢፌዴሪ መንግስት የዛሬው የኢትዮጵያ ትውልድና የነገው ትውልድ ያመሰግናችኋል። ጊዜያችሁ ያማረ የሰመረ ለትውልድ የሚተርፍ ያድርግላችሁ። እጅግ አድርጌ አመሰግናለሁ።